ሁሉም ነገር በቃ ተመሳሳይ ነው። ሄሉና ያብ ታርቀዋል። ግን መጨረሻ ላይ አሁንም የታረቁበትን ምክንያት ትንሽ ነገሮች አሳማኝ አይደሉም። ወይንም የሄሉን ፊት ላይ ደስታ የያብን ፊት ላይ ደስታ እያየን አይደለም። ምክንያቱም በቅሬታ ውስጥ ነው የታረቁት። አሁንም ሄሉ ይቅርታ ባታደርግለትና ከሱ ጋር ባትሆን ደስ ይለኛል። ወይንም ደግሞ ቢያንስ እንኳን ለይቅርታው ትንሽ መቆየት ነበረባት ብዬ አስባለሁ ማለት ነው። ጉዳዮች እውነት ለመናገር በጣም ትንሽ ቸኩላለች። ቀጣይ ላይ ምን ሊፈጠር እንደሚችልም ደግሞ አናቅም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች እንኳን በሰላም መጣችሁ። በድጋሚ በእነ ሄሉ ቪዲዮ ላይ መጥቼላችኋለሁ። እነ ሄሉ ቤት ዛሬ አዲስ ብጥብጥ ተፈጥሯል። ያም አዲስ ብጥብጥ እንግዲህ ያብ ነው ማለት ነው። ያብ አሁንም ይቅርታ አድርግልኝ ብሏል። ይህን ነገር ያደረገችው ቴክስት የላከችለት ራሱ ከዛው ከነሱ ጋር ቀለበት ሊያደርግላት በነበረ ሰዓት ባለፈው ክፍል ላይ ወይም ደግሞ ባለፈው ያው ክፍል በለው ድራማ ነው። ምክንያቱም እና ውዶቼ ያው እንግዲህ አንዳንድ ጊዜ ካፌ ያመልጠኛል ምስጢር ምናምን አልደብቅምና እና ውዶቼ በባለፈው በተለቀቀው ቪዲዮ ላይ አይታችሁ ከሆነ ሄሉ ላይ ቀለበት ለሄሉ ቀለበት ሊያደርግላት ሲል ሴቲቱ ልጅ ወይንም የያብ ፍቅረኛ የነበረች ወይንም ደግሞ ያብን የምታፈቅረው ልጅ እዛው ነበረች። ግን ቴክስቱን ያስላከችው በሌላ ሰው ነው። እሷ እንዳትመስል ወይንም እሷ እንዳትሆን እንዳይነቃባት አድርጋ እሷ እዛ ጋር የነሱ ደስታ ተካፋይ መስላ ያንን ነገር የላከችለት እሷ ነበረች ማለት ነው። አንቺ በህይወቴ እስከገባሽ ጀምሮ ህይወቴ ተመሰቃቅሏል፣ ከህይወቴ ውጪ ሂጂ አልፈልግሽም ብሎ እንደ ውሻ ነበር እዛ ቤት ያስወጣት ማለት ነው። እሷ ግን ምንም እየመሰላት አይደለም ጭራሽ ምንም ያብጋ እያረገች ያለችው ነገር በህይወታቸው እየገባች ህይወታቸውን እንደዚህ የምታረገው ነገር ምንም አልመሰላትም። ያብም አሁን በትንሽ በትልቁ እየተጠራጠረና እየቀና ህይወቷን እንደዚህ የሚያደርግባት ከሆነ ሄሉ መማር አለባት። ከዚህ በኋላ እስከመቼ ነው አንድ ጊዜ መታረቅ አንድ ጊዜ መጣላት እየሆነ የሚቀጥለው? እሷም ተናግረዋለች መጨረሻ ላይ ማለት ነው። አንድ ጊዜ መጣላት አንድ ጊዜ መታረቅ የሚለውን ህይወት አልፈልገውም። ቀጥ ብለህ ከኔ ጋር የምትኖር ከሆነ ትኖራለህ አምነኸኝ፣ ያለዛ ግን ደግሞ ተማምነን የማንቀጥል ከሆነ ግን ነገሮች በጣም ከባድ ነው የሚሆኑት ብላ ራሷው እንግዲህ ተናግራለች ማለት ነው። ውዶቼ በነገራችን ላይ እየተፈጠረ ያለው ነገር እየሆነ ያለው ነገር እጅግ በጣም ነው የሚያሳዝነው። ጓደኞቹም እንግዲህ አንተም ከዚህ በኋላ ከሷ ጋር መቀጠል ማትችል ከሆነ በነገሮች ተነጋግራችሁ እየተስማማችሁ ማትቀጥሉ ከሆነ አንተም የራስን ህይወት እሷም የራሷን ህይወት እንደዚህ ማድረግ የለባችሁም። ስለዚህ ወደፊት መቀጠል የማይችል ነገር ከሆነ እዚሁ ማቆም አለብህ ብለውታል። ምክንያቱም የልጅቷን ህይወት እንደዚህ ማመሰቃቀል አለበት ብዬ አላስብም። ሰው የሆነ መልእክት በላከለት ቁጥር እሷን እየተጠራጠረ እሷን እንደዚህ ልቧን እየሰበረ እያስለቀሰ መሆን አለበት ብዬ አላስብም። እሷም ደግሞ ለይቅርታው በጣም ቸኩላለች። ቶሎ ብላ ይቅርታውን መቀበል የለባትም። አሁንም ድጋሚ ሌላ ጥፋት ስለሚያጠፋ ማለት ነው። በጣም ከባድ ነው።